ለህዝበ ክርስቲያን በሙሉ በተለይ ለቤተ ክርስቲያን ሽማግሌዎች፣ ፓስተሮች፣ መሪዎች በሙሉ ሰባቱ ቤተ ክርስቲያናት ከራዕይ ምዕራፍ 2 እና 3 አብረን እንመለከታለን። ስህተታችንን ማስተካከል ማረም እንድንችል ከችግራችንም ደግሞ ከእግዚአብሔር ቃል ምክር አግኝተን እንደ እግዚአብሔር ቃል ለመውጣት ለመምራት እንድንችል በተለይ መሪዎች ህዝቡ መምራት እንድንችል አብረን እንመለከታለን። ለዛሬው ሁለቱን ብቻ እናያለን። ከሎዶቅያንና ሰመርያን ነው የምናየው። ከዛ በፊት ከትንቢተ አሞጽ ምዕራፍ 7 አነብላችኋለሁ። እንዲህ ይላል። ይህንም ደግሞ አሳየኝ። ጌታ በእጁ ቱንቢ ይዞ በቱንቢ በተሰራ ቅጥር አጠገብ ቆሞ ነበር። እግዚአብሔር አሞጽ የሚታየው ምንድን ነው አለን። እኔም ቱንቢ አልሁ። ጌታም እንዲህ አለ፣ እነሆ በሕዝቤ በእስራኤል መካከል ቱንቢ ይዘረጋለሁ፣ ከእንግዲህም ወዲያ አልምራቸውም ይላል። ይህ ቱንቢ ማለት ውሃ ልክ ማለት ነው። በተለይ ህንፃ ላይ የሚሰሩ ግንበኞች የሚጠቀሙበት ነው። ሚዛኑን እንዳይስት ህንፃው እንዳይንጋደል የሚያደርግ ማለት ነው። በድሮ ጊዜ አሁንም ቱንቢ አለ፣ ግን የበለጠ የሚታወቀው ውሃ ልክ በሚለው ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር እዚህ ላይ አራራላቸው ይላል። በዮሐንስ ራዕይ ምዕራፍ 2 እና 3 ግን ያን ሁሉ ጥፋት አጥፍተው እንዲህ አድርገው ግን አንድ እድል ብቻ ይሰጣቸዋል። ንስሐ ባትገባ እመጣብሃለሁ ነው የሚለው። እዚህ ጋር ግን ንስሐ ስለ መግባት አይናገርም አሞጽ ላይ። እዚህ ግን ንስሐ ከገባ ያ ሁሉ አጥፍተው እምራቸዋለሁ፣ እራራላቸዋለሁ። ኤምፒ ካሉ ነው የሚጠፉት ማለት ነው። እንዴት ነው? ስለዚህ እግዚአብሔር የምህረት አምላክ ነውና አሁንም ለእኔና ለእናንተ ለቤተ ክርስቲያናችን ምህረቱን አስቀምጦልናል። እስቲ ራዕይ ምዕራፍ 2 ስለ ሎዶቅያ ቤተ ክርስቲያን ከምዕራፍ 3 መጨረሻው ላይ እናያለን። በሎዶቅያ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው ደግሞ ታማኝና እውነተኛ ምስክር የሆነው የእግዚአብሔርን ፍጥረት ገዢ የሆነው እንዲህ ይላል። ቀዝቃዛ ወይም ትኩስ ወይም በራድ ወይም ትኩስ እንዳልሆነ ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድሁ ነበር። እንዲሁ ለብ ያልህ ብቻ ነህ እንጂ ትኩስ ወይም ቀዝቃዛ ስላልሆነ ከአፌ አውጥቼ ልተፋ ነው። ሀብታም ነኝ፣ ባለጠጋም ነኝ፣ አንዳችም አያስፈልገኝ ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ ዕውርም የተራቆትህ መሆንህን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ የራቁትነትን ኀፍረት እንዳይታይ የምትለብሰውን ነጭ ልብስ ለማየትም እንድትችል ዓይንህን የምትኳለውን ኩል ከእኔ እንድትገዛ እመክርሃለሁ። እኔም እወዳቸውን እገሥጻለሁ እቀጣለሁም። ስለዚህ ትጋ፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን እንዲከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ዕድል ነስቼ ከአባቴ ጋር በእርሱ በዙፋኑ ላይ እንደተቀመጥኩ ድል የሚነሳውን ከእኔ ጋር በዙፋኔ ላይ እንዲቀመጥ አደርገዋለሁ። መንፈስ ለቤተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። ሎዶቅያ አንድም ደህና ነገር የላትም፣ ግን እግዚአብሔር የሰጣት ተመለሺ፣ ንስሐ ግቢ፣ አስተካኪ ነው። በምድራዊ ነገር በልጽጋለች፣ ህንፃ አላት፣ ያማረ የአምልኮ ስፍራ አላት፣ መኪና፣ ቪኤት፣ ሌላ ብዙ የተመቻቸ ነገር ናት። ለእግዚአብሔር ነገር ግን ምንም ዝግ ነች። ለዚህ ነው በራድ ወይም ትኩስ ስላልሆን ከአፌ ልተፋ ነው ይላል። የምድራዊ ሀብቷን አላደነቀላትም፣ ድሃ ነሽ ይላታል። እስቲ በዚህ አይን ወደ ሰመርኔስ ሄደን ደግሞ እንመልከት። በሰመርኔስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የመጀመሪያውና የመጨረሻው ሞቶም የነበረው ሕያው የሆነው እንዲህ ይላል፣ መከራና ድህነትን አውቃለሁ። ይሁን እንጂ ሀብታም ነህ። አይሁድ ሳይሆኑ አይሁድ ነን እያሉ ስምህን የሚያጠፉትን አውቃለሁ። እነርሱ ግን የሰይጣን ማህበር ናቸው። ሊደርስብህ ያለው መከራ አትፍራ። እነሆ ዲያብሎስ ሊፈትናችሁ እያንዳንዳችሁን ወደ እስር ቤት ይልካል፣ አንዳንዶቻችሁን ወደ እስር ቤት ይልካል። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመን ሁን፣ እኔም የሕይወት አክሊል እሰጥሃለሁ። መንፈስ ለቤተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል የሚነሳው በሁለተኛ ሞት ከቶ አይጎዳም እያለ ይቀጥላል። ድሃ ነሽ፣ የተራቆት ነሽ ብሎ የሚናገረው ራሱ ጌታ ነው። ነገር ግን ድህነትን አውቃለሁ፣ ነገር ግን ባለጠጋ ነው። በእግዚአብሔር ዓይን ሲታይ ባለጠጋ ነው። በምድራዊ ነገር ምንም ነገር የለውም። በስደት ነው ያለው። ማጽናናትን ከሰጣት በኋላ አይዞሽ ይላታል። እኔ የሀብትሽ ምንጭ እኔ ነኝ፣ ሁሉም ነገር ይሟላለሁ ይላል። ወደ ሎዶቅያ ስትሄድ ሁሉም ነገር የተትረፈረፋት፣ አቤት ሀብትሽ፣ አቤት ህንፃሽ ምናምን አላላትም። በእኔ ዓይን ሲታይ ደግሞ ድሃ ነሽ። ስለዚህ በእግዚአብሔር ዓይን ፊት ድሃ ከመሆን በእግዚአብሔር ዓይን ሀብታም መሆን ይሻላል። ልክ እንደ ሰመርኔስ ማለት ነው። ስለዚህ ይህንን እያወዳደርን ማየት የምፈልገው ምንድን ነው? ለእግዚአብሔር ነገር ትኩረት በመስጠት በተለይ መሪዎች፣ ሽማግሌዎች ለእግዚአብሔር ሕዝብ ለመንጋው ተጠንቀቁ። መጨረሻ ላይ ተጠያቂነት አለ። ተጠያቂነት ያስቀጣል። ተጠያቂነት ወደ ሲኦልም ሊያስወረውር ይችላል። ጥንቃቄ ካላደረግን ለመንጋውና ለሕዝቡ እንድንጠነቅ ነው። በግላችሁ እንግዲህ ይሄንን ክፍል እንድታነቡ ራዕይ ምዕራፍ 2-3ን ማስተካከል የሚገባንን አውቀን እንድናስተካከል፣ በመጨረሻ ደግሞ በፊላደልፊያ ወዳለችው ቤተክርስቲያን እንደተመሰገነችው ወደዛ እንድናድግ እንዲሆን ነው የሚያስፈልገው። ለሁሉም እንግዲህ ይህ ቃሉ ነው መሰረታችን። የዛሬውን እዚህ ላይ እንጨርሳለሁ። በክፍል 2 ሌሎችን ቤተክርስቲያን እስከምናይ ድረስ መልካም ቆይታ